በመካከለኛው ምስራቅ ሰማይ ላይ የሚሳኤል ዝናብ እየዘነበ ነው። በኢራን ልብ ውስጥ የእስራኤል ተዋጊ ጀቶች የጥፋት መልእክታቸውን አድርሰዋል። ኩርዶች ወደ ኢራን እንዳይገቡ የትራምፕ አስደንጋጩ ትዕዛዝ ነው። ትላንት ድጋፋቸውን የገለጹት ትራምፕ ዛሬ ለምን ፊታቸውን አዞሩ? በኢስፋሃን አየር ማረፊያ አመድ የሆኑት የኢራን ኩራት ኤፍ-14 ጀቶች የጦርነቱ መደምደሚያ አመላካቾች ናቸው። አሁን አያስፈልጉንም። ትራምፕ ለለንደን የሰጡት ቀዝቃዛ ምላሽ የአጋሮችን ግንኙነት የት ያደርሰዋል? ከቤሩት የሽብር አዛዦች አደን እስከ ቴህራን የሚሳኤል ውርጅብኝ፣ ከትራምፕ ዲፕሎማሲያዊ ቁማር እስከ ንጹሃን እልቂት ድረስ ዓለምን እያናወጠ ያለውን የዚህን ሳምንት ታላቅ ጦርነት በጥልቅ ትንታኔ ይዘነዋል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ ፕሬዝዳንት ዶናልድ ትራምፕ በጦርነቱ የተገደሉ 6 አሜሪካውያን ወታደሮችን አስክሬን አሸኝተው በታላቁ ኤርፎርስ ዋን አውሮፕላን ላይ ሲመለሱ ዓለምን ያስደነገጠ አዲስ መመሪያ አስተላልፈዋል። ኩርዶች ወደ ኢራን እንዲገቡ አልፈልግም ብለዋል። ይህ ትልቅ የፖለቲካ ጥያቄን ጭሯል። ምክንያቱም ከቀናት በፊት ትራምፕ ኩርዶችን ሙሉ በሙሉ እንደሚደግፉ ተናግረው ነበር። ዛሬ ግን ጉዳት እንዲደርስባቸው አልፈልግም የሚል ሰብአዊ ምክንያትን ሰጥተዋል። ነገር ግን ከዚህ በስተጀርባ ያለው እውነታ ምንድን ነው? ትራምፕ የሚፈልጉት ጦርነቱን በራሳቸው ፍላጎት መደምደም ነው። ኩርዶች በኢራን ምድር ውጊያ ውስጥ ቢገቡ ኖሮ ጦርነቱ ወደ ብሔርና ጎሳ ግጭት የመቀየር እድሉ ሰፊ ነበር። ትራምፕ ደግሞ የሚፈልጉት ንጹህ ድል ነው። እንዲሁም ትራምፕ የኢራንን ቀጣይ መሪ በራሳቸው ፍቃድ የመሾም እቅድ አላቸው። ኩርዶች በጦርነቱ ድርሻ ካላቸው በወደፊቱ ኢራን ውስጥ የመወሰን አቅማቸው ከፍ ይላል። ትራምፕ ደግሞ ይህን ድርሻ ለማንም ማካፈል አይፈልጉም። ይህ የትራምፕ አሜሪካ ፈርስት ፖሊሲ በጦር ሜዳ ላይ ሲተረጎም የምናየው ሀቅ ነው። አጋሮችን እንደ ፍላጎት የመጠቀምና የመተው መብት። አሁንም ወደ ሌላ ርዕሰ ጉዳያችን ስናቀና ጦርነቱ ከኢራን ድንበር ተሻግሮ የባህረ ሰላጤ አገራትን እየዳሰሰ ነው። የኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማጠራቀሚያዎች በድሮን ጥቃት መመታታቸው ትልቅ መርዶ ሆኗል። ጭሱ ሰማይን ወርሶታል። የኩዌት መከላከያ የጠላት ድሮኖችን እየመታን ነው ቢልም ጥቃቱ ግን የሀገሪቱን ቁልፍ መሰረተ ልማቶች ነክቷል። በተመሳሳይ ሰዓት በተባበሩት አረብ ኤምሬትና በባህሬን ሰማይ ላይ የሚሳኤል መከላከያዎች ስራ ላይ ናቸው። ኢራን ብትሞትም ለብቻዬ አልሞትም በሚል ስሌት ጦርነቱን ወደ ቀጠናው በማስፋፋት አሜሪካና እስራኤልን ለድርድር ለማስገደድ እየሞከረች ነው። የኢራን ስትራቴጂ ግልጽ ነው። የዓለም የነዳጅ መስመርን በማወክ ማለትም የሆርሙዝ ሰርጥን በመዝጋት የዓለም ኢኮኖሚ እንዲናጋ ማድረግ። ይህ ሲሆን ዓለም አቀፉ ማህበረሰብ አሜሪካን ጦርነቱን አቁሚ ብሎ ጫና እንዲያደርግ ትፈልጋለች። ነገር ግን የትራምፕ ምላሽ ከዚህ የተለየ ነው። ጦርነቱ ይቀጥላል፣ ኢራን ግን ያለምንም ቅድመ ሁኔታ እጅ መስጠት አለባት የሚለው አቋማቸው ጸንቷል። ይህ በባህረ ሰላጤው ሀገራት ላይ የሚደርሰው ጥቃት የኢራንን ተስፋ መቁረጥ እንጂ ጥንካሬን አያሳይም። አሁንም ወደ ሌላ ርዕሰ ጉዳያችን ስናቀና እስራኤል በበኩሏ በሊባኖስ እና በኢራን ልብ ውስጥ የሚገኙ ቁልፍ አዛዦችን እየገደለች ነው። በቤሩት የተፈጸመው የተሳካ ጥቃት አዛዦችን ከመድረክ አስወግዷል። ትልቁ ድል ግን ኢስፋሃን ውስጥ ተመዝግቧል። የኢራን አየር ኃይል ኩራት የሆነው 16 የቁድስ ኃይሎች አውሮፕላን እና በርካታ ኤፍ-14 ጀቶች መሬት ላይ እያሉ አመድ ሆኑ። ይህ ለኢራን ታላቁ ውርደት ነው። ኤፍ-14 ጀቶች የኢራን የአየር ላይ መከላከያ ጀርባ አጥንት ነበሩ። አሁን ኢራን ሰማያዋን መጠበቅ አትችልም። እስራኤል ይህንን ያደረገችው የኢራን ዓይንና ጆሮ ለማጥፋት ነው። አውሮፕላን ማረፊያዎች ሲመቱ፣ አዛዦች ሲታደኑና መገናኛዎች ሲቋረጡ የኢራን ጦር የእዝ ሰንሰለቱ ይበጠሳል። ይህ ደግሞ ለምድር ወረራም ወይም ደግሞ ለትልቅ ቦምብ ናዳ መንገድ ጠራጊ ነው። በዚህ አስቸጋሪ ወቅት የአሜሪካና የብሪታንያ ወዳጅነት የፈተና መድረክ ሆኗል። የብሪታንያው ጠቅላይ ሚኒስተር ኬይር ስታርመር
2 ግዙፍ የጦር መርከቦችን ለመላክ ቢወስኑም ከትራምፕ ያገኙት ምላሽ ግን አሁንም አያስፈልግም የሚል ነበር። ትራምፕ በትሩዝ ገጻቸው ዩኬ በውሳኔዋ መዘግየቱን በግልጽ ነቅፈዋል። ጦርነቱን ካሸነፈን በኋላ አብረውን ለመቆም የሚፈልጉትን እናስታውሳቸዋለን ሲሉ የስታርመርን ጥረት አጣጥለዋል። ትራምፕ የሚፈልጉት አሜሪካ ብቻዋን አሸንፋ የዓለም ፖሊስ መሆኗን ዳግም ማረጋገጥ ነው። ብሪታንያ በመጨረሻ ሰዓት መታ በድሉ ላይ ድርሻ እንድትወስድ አይፈቅዱም። ይህ በምዕራባውያን አጋሮች መካከል ያለውን ክፍተት የሚያሳይ ቢሆንም ለትራምፕ ግን ብቸኛ ኃያልነት ቀዳሚ ተግባራቸው ነው። ጦርነቱ ለብዙ ሳምንታት ይሁን ወይም ከዚያ በላይ ባይታወቅም ትራምፕ ግን ከኢራን ጋር ምንም አይነት የሰላም ስምምነት ለማድረግ ፍላጎት እንደሌላቸው አረጋግጠዋል። ጦርነቱ ሊያበቃ የሚችለው የኢራን መሪዎች ሲንበረከኩ ወይም ኃይላቸው ሙሉ በሙሉ ሲደመሰስ ብቻ እንደሆነ ዝተዋል። እንዲሁም የመካከለኛው ምስራቅ ካርታ ዳግም እየተሳለ ነው። ትራምፕ ኩርዶችን ማግለላቸው ብልህነት ነው ወይስ ክህደት? ዩኬ አትምጪ ማለታቸው አሜሪካ ዋጋን ያስከፍላት ይሆን? አስተያየታችሁን ኮመንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰዎች እንዲዳረስ ማድረግ ትችላላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃውን ያደረስኳችሁ የአምላክ ስራ ነበርኩ። መልካም ጊዜ ይሁንላችሁ።